ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 7 ቀን የምሽት መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄን ወርቅዬ ነኝ። አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው አስቸኳይ ስብሰባ ሁለት የብድር ስምምነት ረቂቅ አዋጁን መርምሮ አጽድቋል። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ስብሰባ ዛሬ አካሂዷል። ምክር ቤቱ በኢትዮጵያና በጣሊያን ሪፐብሊክ መንግስት እንዲሁም ከዓለም ባንክ ለሶስተኛው ዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ የበጀት ድጋፍ ማስፈጸሚያ የሚውል የብድር ስምምነት በሙሉ ድምጽ ማጽደቁን ተመላክቷል። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጂጌ በዚህ ወቅት የብድር ስምምነቱ 70 ሚሊዮን ዩሮ ሲሆን ምንም አይነት የአገልግሎት ክፍያ እንደማይጠየቅም ገልጸዋል። የብድር ስምምነቱ 16 ዓመት የችሮታ ጊዜ ያለው ሲሆን በ30 ዓመት ጊዜ ውስጥ ተከፍሎ የሚጠናቀቅ የረጅም ጊዜ ብድር መሆኑን ተጠቁሟል። ብድሩ ቀጥታ ወደ መንግስት በጀት ፈሰስ እንደሚደረግም አብራርተዋል። በተጨማሪም ምክር ቤቱ በኢትዮጵያ መንግስትና በፈረንሳይ መንግስት መካከል የትዕዛዝ ቁጥጥርና ንብረት አስተዳደር ስርዓቶችን የደረጃ አወጣጥ ዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል የብድር ስምምነት መርምሮ በሙሉ ድምፅ አጽድቋል። ኢትዮጵያን ለመጠበቅ የአየር ኃይላችን ምንጊዜም ዝግጁ ነው ሲሉ የአየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ ገለጹ። የኢፌዴሪ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ አየር ኃይላችን በማንኛውም ሁኔታና ጊዜ ኢትዮጵያን ሙሉ አቅሙን የመጠበቅ ግዳጁን በጀግንነት ለመወጣት የሚያስችል አስተማማኝ ዝግጁነት አቅም ገንብቷል አሉ። አየር ኃይሉ የዘላቂ ተቋም ግንባታ ላይ ትኩረት አድርጎ በመስራቱ አመርቂ ውጤቶች ተመዝግበዋልም ብሏል። ሰራዊቱ በስነ ልቦና በቴክኖሎጂና በዝግጁነት አቅሙ የኢትዮጵያን ሰላም የሚያስጠብቅ ድል አድራጊ ኃይል ሆኖ እንደሚቀጥል አጽንኦት ሰጥተዋል። ተቋሙ በዘመናዊ ትጥቅና በላቀ የሰው ኃይል ስልጠና ሰራዊቱን ማደራጀት መቻሉንና በስልጠና የተገኘው ዕውቀትና ቴክኖሎጂም ሰራዊቱ ግዳጁን በብቃት እንዲወጣ እያደረገ መሆኑን አስረድተዋል። የአየር ኃይሉ ሪፎርም ስኬቶች በተግባር መታየታቸውን አንስተው ተቋሙ በተለያዩ ቦታዎች ታላላቅ ተልእኮችን የመፈጸም ዝግጁነት አቅም መገንባቱን አስገንዝበዋል። በተጨማሪም ከፍተኛ ወጪ የሚጠይቁ በርካታ ፕሮጀክቶችን በራስ አቅምና በአነስተኛ ወጪ ማከናወን መቻሉን አመላክቷል። እንዲሁም የአቪዬሽን ከባድ ጥገና ማዕከሉ አቅም አድጎ የሌሎች አውሮፕላኖች ጥገና ፍቃድ ማግኘቱ የቴክኖሎጂ እድገታችን የሚያሳይ ነው ሲሉ ነው የገለጹት። በኢትዮጵያ የተፈጥሮ ኩራት የሆነው ዋሊያን ለመታደግ ዓለም አቀፍ ጥሪ ቀረበ። የኢትዮጵያ ብርቅዬና የተፈጥሮ ምልክት የሆነው ዋሊያ አይቤክስ ሕልውና አደጋ ውስጥ መግባቱ ለኢትዮጵያ ብቻ ሳይሆን ለዓለም ተፈጥሮ ቅርስ ጥበቃ ትልቅ ስጋት ፈጥሯል ሲል የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን በይፋዊው የፌስቡክ ገጹ ላይ አስፍሯል። ይህንን ብርቅዬ ፍጥረት ከጥፋት ለመታደግ የአካባቢው መስተዳደር፣ ማህበረሰብ፣ አጋር ድርጅቶች፣ የምርምርና የሃይማኖት ተቋማትን ጨምሮ ሁሉም ባለድርሻ አካላት የተቀናጀ የተጠናከረ ርብርብ ማድረግ ወሳኝ ነው ተብሏል። የሰሜን ተራሮች ብሔራዊ ፓርክ በ1978 ዓ.ም በዩኔስኮ የዓለም ቅርስ ዝርዝር ውስጥ ከተመዘገቡ የመጀመሪያዎቹ ቅርሶች መካከል አንዱ ነው። በ2016-17 በጀት ዓመት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የሰሜን ተራሮች ብሔራዊ ፓርክና የአፍሪካ ዋይልድ ላይፍ ፋውንዴሽን የተውጣጡ የጥናት ምርምር ባለሙያዎች በመተባበር ጥናት አካሂደዋል። የጥናቱ ውጤት ከሰሜኑ ጦርነት ጋር ተያይዞ በዋሊያ ሕልውና ላይ የደረሱ አሉታዊ ተጽዕኖችና የመኖሪያ ቦታ መራቆት፣ ህገወጥ አደንና ሌሎች ሰው ሰራሽ ችግሮችን ለይቶ አሳይቷል። ይህ ጥናት መነሻ በማድረግ ዓለም አቀፍ የተፈጥሮ ጥበቃ ህብረት የዋሊያ አይቤክስን ከነበረበት ለአደጋ የተጋለጠ ደረጃ በእጅጉ ለጥፋት የተጋለጠ ደረጃ ውስጥ መመደቡን አስታውቋል። የሩዋንዳ ጤና ጥበቃ ሚኒስቴር የአረጋውያን ቁጥር እየጨመረ ነው አለ። የጤና ሚኒስትሩ ሳቤን ኒሳንዚማና በፓርላማ የጋራ ስብሰባ ላይ እንዳወጁት ይህ ልዩ አገልግሎት አይነት የተጀመረው በአገሪቱ የሰው ልጅ የዕድሜ ጣሪያ በመጨመሩና የአረጋውያን ቁጥር እያደገ መምጣቱ ነው ብለዋል። ለአውሮፓውያን አቆጣጠር በ2030 የዕድሜ ጣሪያ 80 ዓመት ይደርሳል ተብሎ የሚጠበቅ ሲሆን ይህም የአረጋውያን ዜጎች ቁጥር ይጨምረዋል ብለዋል። አዲሱ የአረጋውያን ሕክምና አገልግሎት እንደ ሕፃናት ሕክምና ሁሉ ለአረጋውያን ፍላጎት ተስማሚ ተደርጎ የተዘጋጀ መሆኑን ተናግረዋል። ሩዋንዳ በአረጋውያን እንክብካቤ ላይ የሰለጠኑ ዶክተሮችን
አስቀድማ ያዘጋጀች ሲሆን እነዚህም አገልግሎቶች መስጠትና ተጨማሪ የጤና ባለሙያዎችን ማሰልጠን ይጀምራሉ ነው የተባለው። ዋናው ነገር እድሜ ቁጥር ብቻ እንዲሆን የአካል ብቃት እንቅስቃሴ ማድረግና ጤናን መንከባከብ። አንድ ሰው 80 ዓመት ደርሶ የልጅ ልጆቹን አዝሎ አሁንም ከነሱ ጋር እግር ኳስ መጫወት መቻል አለበት ሲሉ ነው ኒሳን ዚማና የተናገሩት። በመጨረሻም ወደ ውጭ ምንጭ መረጃዎች እናልፋለን። በሆርሙዝ የነዳጅ ታንከሮች ላይ ጥቃት ተፈጸመ። በኢራንና በአሜሪካ መሃል ያለው ወታደራዊ ግጭት በከፍተኛ ሁኔታ ማገርሸቱን ተከትሎ አሜሪካ በኢራን ላይ ተጨማሪ የአየር ጥቃቶችን ስትሰነዝር፣ ኢራን በበኩሏ በሆርሙዝና በአካባቢ በሚገኙ የአሜሪካ የጦር ሰፈሮች የነዳጅ ታንከሮች ላይ አጻፋ ጥቃት መፈጸሟን አስታውቃለች። አሜሪካ በኢራን ግዛት ውስጥ በሚገኙ ኢላማዎች ላይ ተከታታይ የአየር ጥቃቶችን ማድረሷ ተገልጿል። የኢራን መገናኛ ብዙሃን በበኩላቸው በኪሽና በቄሽም ደሴቶች እንዲሁም በቡሼርና ባንዳር አባስ የወደብ ከተሞች ከባድ ፍንዳታዎች መሰማታቸው ተዘግቧል። ለዚህ ጥቃት ምላሽ የሰጠችው ኢራን በኩዌት በባህሬንና በዮርዳኖስ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የሚሳኤል ጥቃት መፈጸሟ ተገልጿል። በተጨማሪም በስትራቴጂካዊ ሆርሙዝ ውስጥ የሚንቀሳቀሱ ሁለት ግዙፍ የነዳጅ ታንከሮች መምታቷን የኢራን ባለስልጣናት ይፋ አድርገዋል። መርከቦቹ ላይ ጥቃት የተፈጸሙበት የተባበሩት አረብ ኤሚሬት ድርጊቱን አሳፋሪ ሲል ኮንኗል። በጥቃቱም ሳቢያ አንድ ህንዳዊ መርከበኛ ለህልፈት መዳረጉ፣ በርካታ ሰዎች መቁሰላቸውም ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ወደቦች ላይ አዳዲስ እገዳ እንደተጣለ አሳውቋል። ትራምፕ በሆርሙዝ ከሚያልፉ መርከቦች የ20 በመቶ ክፍያ ለመሰብሰብ ማቀዱንም ገልጿል። የአካባቢው ውጥረት እየናረ መምጣቱን ተከትሎ በዓለም አቀፍ የነዳጅ አቅርቦት ዋጋ ላይ ቀውስ አምጥቷል። ሰሞነኛው ውጥረት የነዳጅ ዋጋ በበርሜል $84 እንዲገባ አስገድዶታል የተባለው። ክቡራትና ክቡራን ውድ አድማጮቻችን ለሐምሌ 7 ምሽት ያዝነው መረጃ ይመስላል። በነገ ጠዋት አዲስ መረጃ እስከምንገናኝ ቸር ቆዩልን።